ጆን መርማሪ ዛሬ እንግዲህ በመጨረሻም ወደ ኪራ ቤት ይሄድና ኪራ ቤት አቶ በእውቀቱን ከፍ ዝቅ በማድረግ ይጠይቃቸዋል። ኪራ አንቱ አደብቀውታል ወይ? እንዴትስ በዚህ ወቅት ልመጣ ቻልክ? ይላል። እኔ እምልህ ነገር ቢኖረኝ፣ አዎ ኪራ የልጅነት መልኩ አሁንም አይኔ ላይ አለ። ግን እንተ እንዳልከውና እንደምታወራው እኔ ኪራን አልደበኩትም። እንደምታየኝ ትልቅ ሰው ነኝ። ይኸው እኔ አባት እሆናለሁ። ስለዚህ ኪራን ባልሰራው ወንጀል ደብቄ ምንም የሚያተርፈው እስከሌለ ድረስ ፈጽሞ ልደብቀው አልችልም በማለት መልስ ይሰጣል። እናማ አቶ ጆን ደግሞ እሺ ወይዘሮ ጽናት እንዴት አሁን በዚህ ሰዓት አቶ በእውቀቱን አምነሽ ልትቀበዩ ቻልሽ? ይላታል። ጽናትም እንግዲህ በመርበትበት ውስጥ ስሜት ሆና አይ በፎቶ ላይ አየሁት ከቤተሰብ ጋር ከዛ አተቀበልኩት ትላለች። እሺ እኔም ያን ፎቶ ማየት እችላለሁ ወይ ሲላት አይ እኔ አሁን ፎቶ ላመጣው አልችልም፣ አሁን ያስቀመጥኩበት ቦታ እሩቅ ስለሆነ አልችልም በማለት መልስ ትሰጠዋለች። እንግዲህ ኪያ የዚህ መሀል ፊቷ ቀይር ይላል። ምን ነው ወይዘሮ ኪያ ችግር አለ ወይ? ምነው ስሜትሽ ተቀያየረ? ይላታል። አይ ምንም ችግር የለም በማለት እንግዲህ ኪያዬም መልስ ትሰጣለች። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እርግጠኛ ነሽ ወይ ኪያ በዚህ ሳምንት አንቺስ ጋር ምንም እየተፈጠረ የለ ወይ? ምንም አዲስ ነገር የለም ወይ? እያየሽውስ የለም ወይ? ይላታል። አይ ምንም አዲስ ነገር የለም፣ ሁሉም ሰላም እንደነበረ ነው መርማሪ በማለት ኪያዬም መልስ ትሰጠዋል። እንግዲህ ወደ ጽናት ይመለሳል። ወይዘሮ ጽናት የምትወስደው መድኃኒት አለ አይደል? ይላታል። አዎ አለ ስትለው አንጪ አሳይኝ በማለት ጥያቄ ያቀርብላታል። ጽናትም እሺ በማለት ታሳየው ትነሳለች። እንግዲህ ጆን መርማሪ በጣም አክሮና አጥብቆ ነው የያዘው። እንግዲህ እንደምናውቀው ኪራ ደግሞ ባልሰራው ስራ ነው እየተሰቃየ ያለው። ይህን ነገር ያደረገችው ቤትና የቤት ባልደረባ የነበረው አማን እንደዚሁም ደግሞ ሄኖክ እንደሆኑም አባባ ጥርጣሬ በአሁኑ ሰዓት አድሮባቸዋል። እንግዲህ ሄኖክ በመኝታ ክፍል ውስጥ ሽጉጡን ይዞ እያየ ነበረ። አማንም ተደብቆ መኝታ ክፍሉ ሲመለከት በድንገት ሄኖክ ያየዋል። ከዛ በኋላ ሄኖክ ይነሳና ጎትተው ወደ መኝታ ክፍሉ ታስገባ በኋላ አንተ ሰው ቆይ ምን ለማድረግ እየሞከርክ ነው? በገዛ ቤቴ በገዛ መኝታ ክፍሌ ምን ለማድረግ ነው እየተከታተልከኝ ያለኸው? ይላል። አማንም እኔ እንዳሰብከውና እንዳለምከው አይደለም፣ እኔ በፍጹም አንተን እየተከታተልኩ አይደለም፣ ባክህ ተረጋጋ ሄኖክ ይላል። በነገራችን ላይ የሰው ደም ባይዘወይ የሰው ደም ሰው የገደለ ሰው ፈጽሞ ሰላም የሚባል ነገር አያገኝም። ምክንያቱም የፈሰሰው ደም በከንቱ እስከሆነ ድረስ ለዛ ለደም ዋጋ እስካልመለሰለት ድረስ እንደዚሁም ደግሞ በህግ ስራቸው እስካልተጠየቁ ድረስ ሁለቱም ሆነ ሶስተኛዋ ባይቲ ማንኛውም ሰው ፈጽሞ ሰላም መሆን አይችልም። ለዚህም ነው እንግዲህ እነ ሄኖክና እነ አማን ሊስማሙ እያልቻሉ። እኔ ፈጽሞ አንተን እየተከታተልኩ አይደለም፣ በዚህ ሳልፍ ነው እያየሁህ። ሲቀጥል ደግሞ እየተከታተልኩህና እያየሁህ ከመሰለህ ሚስጥር ለመደበቅ ተፈለክ ደግሞ በሩን ዝጋው፣ በሩን መዝጋት ያንተ ድርሻ ነው ይለዋል። አማን ጮህብኝ በማለት አማን መልስ ይሰጠዋል። አንተ ልጅ ግን አለ ሄኖክዬ፣ አንተ ልጅ ግን ባትፈታተን ነው የሚሻለው። ና ትፈታተነው አይካልክ ግን አንተ ልጅ የምጠፋው በኔችን ያልኩህ እኔ ፈርቼ አይደለም። አማንም እንግዲህ ተመሬት ተነስተ ነው እየጠላኸኝ። እኔ አንተን የሚጎዳና አንተ ላይ ጥቃት የሚያደርስ ነገር አንዳችም ነገር አላደረግ። ሁልጊዜ ግን አንተ እኔ ላይ ትዝታለህ። ለምንድን ነውስ እኔን የምትጠላው? በማለት አማን ለሄኖክ ጥያቄ ያቀርብለታል። ሄኖክ ተነስቼ እኔ እናንተማ መሬት ላይ ብዙ ነገር ጥለን መጥተናል። ቃላትማ አልፈን ብዙ ነገር ተደራርሰናል። ግን እኔን እንደማታውቅ የሆነ
በቤቴ ውስጥ ገብተሃል። ይኸውልህ አማን፣ አንተ እኔም ባናደርከኝ ቁጥር ጀላ ያለውን ሽጉጥ እንዲተክሰው እየገፋፋሄ ነው። ግን ሄኖክ ይህን የሚለው አማን ግንባር ላይ ደቅኖ ነው። ማንም ተሽጉጡ ለማምለጥ ወይንም እባክህ ማረኝ የሚል ቃላት አይደለም ያወጣው። ሽጉጡን ያዘውና የወንድ ከሆንክ ያው ተኩሰው። እኔ ሞትን የምፈራ ሰው አይደለሁም። ሞትን የሚፈራ ሰው ነው እንጂ የሚርበተበትልህ። እኔ አማን ሞትን አልፈራም። ምክንያቱም መኖር የማይፈልግ ሰው ነው፣ መኖር ያልኖረ ሰው ነው ሞትን የሚፈራው። እኔ ደግሞ በደንብ ኖር ያለው። ስለዚህ አንዳችም ነገር አልፈራም። ስለዚህ እኔ አንዳችም ነገር የሚቆጨኝ ነገር የለም። እንደውም ወንድ ከሆንክ ሀያ ተኮስ ይላል አማን። ሄኖክ ድን አቀባብሎ ሊተኩስ ሲል ቤቲ ትመጣለች፣ ትጮኻለች። ሄኖክ ምን እየሆንክ ነው? ምን እየሰራህ ነው? ትለዋለች። አማን ምን እየሆናችሁ ነው? ምንስ እያደረጋችሁ ነሽ? ቤቲ የማንንም ጎዳና ሰውና የማይረባ ተጎዳና አንጥተሽ እቤት አስገብተሽ አንቺ ነሽ የምታስንቂኝ። ቆይ ምን አስበሽ ነው? ይላል ሄኖክ። እንግዲህ ሄኖክ የራሱ ቤት አይደለም፣ በዱቄት ይስቃል ይላል ያገሬ ሰው። ሄኖክ አንዳችም ነገር ያልነበረው ሄኖክ አሁን ዛሬ አማንን ይንቀዋል ማለት ነው። ቤትዬ ደግሞ ሄኖክ እባክህ ተረጋጋ፣ ለምንድን ነው ልጁን ሁሌ እንደዚህ የምትወቅሰው? እሱ እኮ ምንም ያጠፋው ጥፋት የለም። አማን አንዳችም ነገር አላጠፋም። ለምንድን ነው በማለት ቤትዬ መሀል ቆማ ጥያቄ ታቀርባለች። አረ ምንም አላደረገት ያለሽ ጭራሽ ተሱ ጎን ሆነሽ እኔ ላይ ትነባበርብኛለሽ ወይ? እኔን ትጋትሽኛለሽ ወይ? ይላል ሄኖክ። አማንም ይኸውልህ ሄኖክ፣ እኔ በጭፉን ጥላቻ አትጥለኝ፣ ከመሬት ተነስተህ ዝም ብለህ አትጥለኝ። እኔ አንተ ላይ ምንም ነገር እያደረግኩት የለም። ራስህ ነህ ሁሉንም ነገር በፍቃድህ የሰራኸው። እኔ ጋር አንዳችም ስህተት የለ። ሁሉንም በገዛ ፍቃድህ የሰራኸውና ያበላሸው አንተ እራስህ ነህ። አንተ ዝም በል አታውራ፣ አለበለዚያ ተኩስ ግንባርህን እልሃለሁ። ሄኖክ አማንም አንተም እኔን በጥላቻና ዝም ብለህ መክሰስህን አቆም፣ አለበለዚያ እኔም እንዳንተ ውጃ አለኝ። አማን ይሄን ካለ በኋላ ክፍላቸውን ለቆ ይወጣል። ከዚህ በኋላ ቤትዬ ሄኖክ ቆይ አንተ መቼ ነው ወደ ራስህ የምትመለሰው? እኔ ነገሮችን ወደ ቦታቸው ለመመለስ ተላይተታች እላለሁ ደግማለሁ። አንተ ቆይ ምንድን እየሰራህ ነው? ምንስ እያረክ ነው? ብላ ጥያቄ ታቀርብለታለች። አንቺ የምታወሪው ነገር እኔ አንድ ቀንም ገብቶኛ ያቅም። አንቺ ግን ቆይ ምንድን ነው የምታወሪው? አለ ጭራሽ። እንግዲህ ሄኖክ ባል አይሆንም፣ ሄኖክ ውሽማ እንጂ ባል መሆን አይችልም ስንል በምክንያት ነው። ምክንያቱም ገና ምንም በቃ ወርድ ሄኖክ እኔ አንተ መቼ እንደምበስል በፍጹም ማያወቅ አልቻልኩም ማለች ቤት። አይበስልም ሄኖክ አይበስልም። እሱም ይበስለው እሱ ውስጥ ይበስል ሌላው ያረቤት ታድራለች። አንተ መቼ እንደምበስል አላቅም ማለት እሱ ውስጥ ይበስል እሷ ታድራለች። ኪያዬ እንግዲህ በጨለማው አየር እየተቀበለች ውጭ ላይ ቁጭ ብላ አየር እየተቀበለች ነበረ። አዲሱ አፍቃሪዋና አዲሱ ፍቅረኛዋ ዮሴፍ ይመለከታት ተደብቋት ሲመለከት ነበር። ያየችው ጊዜ በር ብሎ ሲኒን ሲል ከዛ እሷም ስላየችው ዮሴፍ ትለዋለች። ከዛ በኋላ ወደ እሷ ይመጣል። እንዴ ምን ትሰራለህ በዚህ ሰዓት እዚህ ጨለማ ውስጥ ትለዋለች። አይ ዝም ብዬ ነው ምናምን ሲላት፣ እንዴ ደግሞ ትጠራህ እኮ ወደ እኔ መምጣት ሲገባ ወደዛ ሄድክ ትለዋለች። አይ ያው አንቺ ጧት ላይ ጥሩ ስሜት ስላልነበረሽ እስቲ ተደብቄ ልሽ መሆንሽ ነው ብዬ ነው እንጂ ለሌላ አይደለም ይላታል። እንግዲህ ኪያዬም ስለ ጤንነቴ ለመጠየቅ ከሆነ መተህ በር አንኳኩተህ አትጠይቀኝም ነበር ወይ? በር መደበቁ ለምን አስፈለገ? ትላለች ኪያዬ። ሁል ጊዜ ማታ ማታ እኮ እዚህ ጋ ስለምትቀመጪ ሁሌም እየመጣሁ እያየሁሽ እመለሳለሁ ይላል። ደግሞ ታፍጣ ስታየው አይ ማለት ለችሽ ብመለስ ብዬ ነው ይላል። ነገሮቹ ይደበላለቁበታል። ኪያዬም ቆይ ዮሴፍ በዚህ ወራት ብዙ ነገር ተደራርቦብኛል፣ ደግሞም የወንድሜ ነገር በጣም እያስጨንቀኝ ነው።
ስለዚህ ጭንቅላቴ ምን እያሰበ እንደሆነ አላቅም ትላለች ኪያ። ነገር እኔ ላይ ኃላፊነቱ ወርቆብኛል ትለዋለች። እንደዛ የሚያደርጉት እኮ ስለሚተማመኑብስ ነው። አንቺ ደግሞ ጠንካራ ነሽ። ተማመኑብኝ ሳይሆን አማራጭ ስላጡ ነው። ከሁላችንም ጠንካራ የነበረው እንኳን ኪራ ነበር። ካለህ በህይወቴ ብዙ ነገር ሞክሬያለሁ፣ ግን ደግሞ አንዱም ነገር አልተሳካልኝ፣ የት እንደምደርስም አላቅም በማለት ከአቶ ጠበቃ ዮሴፍ ጋር ታወገዋለች። ጠበቃ ዮሴፍም አንዳንድ ተስራ ውጭ አንዳንድ ጓደኝነትና አንዳንድ አብሮነት በጣም ደስ ይላል። እኔም ተስራ ውጭ ከአንቺ ጋር ስሆን ነው ጥሩ ስሜት የሚሰማ። ያ ህይወትሽን በሙሉ አንቺን ለመገደብ እኔ ዝግጁ ነኝ ይላል ጠበቃ ዮሴፍ። አንተ ታደረክልኝ በላይ ማንም ሰው አላደረገልኝም። ደግሞ ይሄ ቅርርብነታችን ለእኔ ተስፋ ነው የሆነ። ስለዚህ በፍጹም ኪያ ተስፋ እንዳቆርጪ፣ እኔ እንደዚህ ጨለማ ውስጥ ብርሃን ሆኜ ቆምልሻለሁ፣ አበራልሻለሁ። ይም ሳቅ በማለት ፈገግ በማለት እሺ በጣም አመሰግናለሁ፣ አልመሸብህም ወይ አትሄድም ትላለች። ምናልባት እኮ መሽቷል ምናምን እድር ትመስሉኝ ነበር ይላል ዮሴፍ። ግን አልሆነም። ደግሞ እምትይም አይነት አይደለሽም። ሆን ተብሎ ስሜን ለማጥፋት የተፈጠረ ነገር ነው። ደግሞ ዝሃድረህ በኋላ ሚስትህ የታደረ ብትልህስ ብላ ጥያቄ ታቀርበዋለች። እንግዲህ ይቺ ጥያቄ ሚስት አለ ወይ የለውም ወይ ለማለት ነው። እና አይኖቿ ውስጥም ያሉ ነገሮች ይናገራሉ። አይኖቿ ውስጥ የሚያወሩ አሉ። ደግሞ እዚህ አድረህ ሚስትህ የታደረ ብላ ትዳር እንዲፈርስ ነው ወይ ትለዋለች። አቶ ዮሴፍ እንደው ባገባሁና እንደዚህ የት ገባህ የት ወጣህ ባለችኝ ይላል። እስር ቤት እንደሆነ አያውቅም። እና ባገባሁና የት ወጣህ የት ገባህ ባለችኝ ሲቢለው መልስ ይሰጣታል። ኪያ ይምሳቅ በማዳ ለምን አታገባም? እንደዛ መባሉን ከወደድከው እንደዛ እንድትልህ ማግባት አለብህ ትለዋለች። መወዳት ልጅ እንደምወዳት አይደለም እንደምወዳት ልጅ እንደምወዳት አታውቅም ይላታል። ለምን ሀደ እንደምትወዳት አትነግራትም? እወድሻለሁ ብለህ ለምን አትነግራትም ትለዋለች። ምን አትነግራትም? ካለመናገር እኮ ደጃዝማችነት ይቀራል ሲባል አልሰማህም? ካለመናገር ደጃዝማችነትም ይቀራል። ስለዚህ መናገር አለብህ። ንገራት ወይ አላት። አዎ ንገራት። ተቀበለችህ። ካልተቀበለች ደግሞ ቀረህባት። ደግሞ አንተን አግኝታ ነው ወይ ትላለች። የራሷ ጉድ መሆኑን አላወቀችም። በቃ አንቺን ወደድኩሽ ኪያ፣ ካየሁሽ ጀምሮ አፍቅሬሻለሁ። እዛው ፍርጥ አደረገው። ምን አባቱ ደግ አድርገዋል። አዎ ካየሁሽ ጀምሬ ነው የወደድኩሽ፣ አንቺን ነው የወደድኩሽ አላት። ምን አለች? አዎ አፍቅሬሻለሁ ሲላት በጥፊ አለችው። ደነገጠ። አንዴ ያጮለችው በቃ አንዴ ስልገው አይ አላረገውም ታቸው የመሰለው በህልሙ ነው መሰለኝ ቁጭ ብሎ አይ አላረገውም ሲላት ምኑን አለች ኪያ እየደነገጠች። አይ በቃ መሽቷን ኪያ አንቺ ግቢ በቃ ብነግራት እንደዚህ በጥፊ ትልገኛለች ብሎ ነው መሰለኝ። ወንድ ልጅ ታልከሰከሰ ቆይ ልጁ መሆኑ ነው በማለት ግራ ተጋባች። አቶ ዮሴፍም በድንጋጤ መንፈስ ብድግ ብሎ ብሎ ነው የሄደው። እንግዲህ አቶ ዮሴፍ ይወዳታል ግን ፈርቷታል። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሰራ አድርጉልኝ።